ግርምሽ ከሞተ የእውነት ነው የምላችሁ እኔ አሁን ድራማውን አቆመዋለሁ ማለት ነው። ምክንያቱም ግርምሽ ከሞተ ለማን ብዬ ነው የማየው? እኔ የግርምሽንና የጽናትን መጨረሻ ለማየት ብዬ ነው ይህንን ድራማ የታገስኩት ማለት ይቻላል ማለት ነው። እና ስለዚህ ግርምሽ ይሞታል ወይንስ አይሞትም? የኔ ቤተሰቦች እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ በጣም ፈርቻለሁ። እንደዚህ ደም ፈሶት ከተረፈ ይገርመኛል። ሮብዬ አሁንም ሌላ ችግር ውስጥ ገብቷል። ግርማን ለማዳን ብሎ ይሄንን በሚያደርግበት ሰዓት ላይ እያሱ ነው ይሄን ነገር ያደረገው ወይንስ ደግሞ ሮማን? ከሁለት አንዳቸው ናቸው። እናትና ልጅ መቼም ቢሆን ከሮማን የተወለደ ልጅ ጥሩ ሰው ይሆናል ማለት ዘበት ነው። እንግዲህ ከብሌን ደግሞ ብሌንን ስናይ ደግሞ ሁሉም አንድ እንዳልሆነ ነው የተረዳ ነው። ግን ደግሞ ይሄን ነገር ማን ሊያደርግበት ይችላል? እኔ እያሱ ነው ብዬ ጠረጥራለሁ፣ ወይንም ሮማን ናት። እያሱ ከሆነ ሮቢን የራሱ የሆነ ችግር ውስጥ ለማስገባት ነው ጽናትን እየመከራትና እያሱን ተጠንቀቂው እያላት መንገድ ላይ ሆነው እያወሩ ስላያቸው አሁንም ድጋሚ የማይወጣበት መዘዝ ውስጥ ለማስገባት ነው ይሄን ነገር ያደረገው። የሚገርም ነው ግን በጣም ከምላችሁ በላይ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በመዳም ኩሽና ቤት አዳዲስ ነገሮችን አንዳንድ ነገሮችን እየሰራሁኝ መጥቼላችኋለሁ ማለት ነው ውዶቼ። እንዴት ናችሁ? ሁሉ ሰላም ነው ወይ? ባላችሁ በሰላማችሁ ብዝት ትርፍ ይበልልኝ ውድ የሀገሬ ልጆች። እንደተለመደው እንግዲህ አዲሶች ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ነባሮች ደግሞ እንኳን ሰላም መጣችሁ። እንደተለመደው ሀሳብ አስተያየታችሁ አይለኝ ማለት ነው ውዶቼ። ስለምታበረታቱኝ ስለምሰጡኝ ሀሳብ አስተያየት አመሰግናለሁ። እና ውዶቼ እንግዲህ እንደዚህ ይሄው በመዳም የቤት ስራዬን እየሰራው ምናምን መጥቻለሁ ውዶቼ። ግርምሽ ከሞተ የእውነት ነው የምላችሁ በጣም ነው የሚያስጠላው ማለት ነው። ምክንያቱም አሁን ላይ ግርምሽን ማየት እንደሚችልና ጽናት ራሱ ምንም የመርሳት ችግር እንደሌለባት ምንም ሁሉን ነገር እንደምታስታውስና እያሱንና ሮማንን አውቃ እንዳጠመደቻቸው በደንብ አድርጌ ተራዲቻለሁ። ይህም ነገር የሆነው ደግሞ ምንድነው? እኔም ደግሞ የእውነት ጽናት መርሳት ችግር ገጥሟት ከሆነ ግርምሽም የእውነት አይነ ስውር ሆኖ ከሆነ በቃ እኔ እውነት የለችም ብዬ ነው የማስበው። ምክንያቱም ግርምዬና ጽኑዬ በጣም ብዙ ፈተና አሳልፈዋል። የሁሉም ነገር የሆነው በሮማን ምክንያት ነው። አሁንም ደግሞ ጭራሽ ከሮማን ላይ ሌላ ደግሞ እያሱ ተጨምሮ ህይወታቸውን ሲኦል እያደረገባቸው ነው። ጽናት የእውነት የረሳች መስሎት ነው ይሄን ነገር ያደረገው ማለት ነው። እያሱ ግን ጽናት ምንም ነገር እንዳረሳች ቢያቅ ምን ሊያደርግ እንደሚችል አላቅም። ቢሮ ውስጥ ገብታ ራሱ ብዙ ፋይሎች እየፈተሸች ነበር። የሆነ ፋይል ደግሞ ይሄ ብር ነውና ይሄንን ቼክ ወስደህ ለግርምሽ ስጭልኝ ምናምን ብላው ነበረ። ያን ቼክ ወይንም ብር ሳይሆን ውስጡ ላይ ፋይል አለ ማለት ነው። ግርማና ጽናት የሚፈልጉት ፋይል ስላለ ያንን ፋይል ነው ከቢሮ አውጥታ ለግርምሽ የሰጠችው ማለት ነው። ግርምሽም እንግዲህ በጩቤ ተወግቷል። ይህን ነገር ያደረገበት ሰው ማን ነው? ምንድነው? በጣም ግራ የሚያጋባ ነው። ሮማን ወይንም እያሱ ከሁለት አንዳቸው በጭራሽ ሊሆኑ ይችላሉ። ሌላ ሰው ላይ ከሁለት አንዳቸው እንጂ ለሌላ ሰው ላይሆን ይችላል። ይሄንን ማንም ቢሆን ግርምሽን የሚወድ እንጂ የሚጠላ ስለሌለ ወይ እያሱ ይሄን ነገር ያደረገው ሮቤል ጓደኛውን ከዚህ በፊት ሰው ገለሃል ብሎ በመኪና ሌላ አደጋ ውስጥ አስገብቶታል። አሁንም ደግሞ እሱ እንደገደለ ለማስመሰልና የሱ አሻራ እጁ ላይ ወይንም ደግሞ የሰውነቱ ላይ የግርማ ላይ ስለሚገኝ እሱን ጣጣ ውስጥ ለማስገባት ነው። ግን ደግሞ እንደምንም ብሎ ግርምሽን ወደ ሆስፒታል ከወሰደው ግርምሽ ምንም ነገር ላይሆን ይችላል። ብዙ ደም ስለፈሰሰው እንጂ ብዙም አልወጉትም ሊሆን ይችላል ወደ ውስጥ ማለት ነው። እና በጣም ፈርቻለሁ ቤተሰቦቼ፣ ምክንያቱም ግርምሽ ምንም እንዲሆን አልፈልግም። ይሄንንም የምፈልገው ለምንድን ነው? ግርምሽ ደስተኛ ሆኖ ከዚህ ካለበት ስቃይ ወጥቶ ከልጁ ጋር ብዙ ስቃይና ፈተና አሳይታቸዋለች ሮማን ማለት ነው። ሮማን ከመጀመሪያውም እስከ መጨረሻውም ድረስ እስከዚህ ሰዓት ድረስ ከጽናትና ከግርምሽ ወርድ አታውቅም። ይሄንንም ቤት ይሄንንም ንብረት ይሄን ሁሉ ድርጅት እንትን ያለችው በግርምሽ ገንዘብ ነው ወይንም በግርምሽ ድርጅት አማካኝነት ነው። ጽናትም ደግሞ እንደምንም ብላ እያሱን አሳምና ወደ አባቷ ድርጅት ገብታ አባቷ ድርጅት ጋር እየሰራች ነው። ያም ነገር ደግሞ በጣም ብዙ እንዲመቻችላትና ብዙ ነገሮችን እንዴት ታረጋለች። እሱንም ያቀረበችለት ሀሳብ ነበረ። እንዴት በራሳችን ከንትኖች ከቡና እንትኑን እያመጣን ወደ ውጭ ሀገር ለምን አናከፋፍልም አንሰጥም ብለዋለች። ይህ ሀሳብ ባይምሮ ከመጣ ቆይቷል። ዛሬ ነው የነገርኩ ላንተ። ስለዚህ ምን እናደርግ ብለዋለች። እሷም ያመጣችው ሀሳብ ደግሞ ትርፋማ ሊያደርጋቸው የሚችል ሀሳብ ስለሆነ ሀሳቡን አልተቃወመም። እሺ ብሎ ሀሳቡን ተቀብሏል ማለት ነው። ጽናት ምን ልታደርግ ነው ያሰበችው? እንደዚህ እያደረገች እሱን ወንጀል እንዲሰራ አድርጋ ወይንም ወንጀለኛ አድርጋ የራሷ የሆነ እንትኑ ድርጅቱን ወደ ራሷ እንትን ለማድረግ ነው ወይንስ ያሰበችው ነገር አለ? ጽናት ያለምንም ሀሳብ ያለምንም ነገር ይሄን የውጭ ሀገር ቡና ማከፋፈልን ወደ ውጭ ሀገር መላክን ሀሳብ ያለምንም ነገር ከመሬት ተነስታ አታመጣም ማለት ነው። ያሰበችው ነገር ይኖራል ብዬ ተስፋ አደርጋለሁ። እና ውዶቼ
እውነትም ደግሞ ግን እውነት ለመናገር በተለይ ደግሞ አላቅም እውነት እኔ እንጃ ከምንም በላይ ግርምሽና ጽናት ያሰቡት ሳይሳካላቸው የለፉበትን ሀቅ ንብረታቸውን ይሄ ድርጅት ማለት ለጽናት የእናቷ ማስታወሻ የአባቷ ማስታወሻ፣ ስለዚህ የእናትና የአባቷ ማስታወሻ ቅርሷ ድርጅቷ ነው። ቤቱ ተሽጧል። ኦልሬዲ ቤቱ የተሸጠው ባቢ በነበረበት ሰዓት ላይ ነው ማለት ነው። እና ስለዚህ ውዶቼ ትንሽ ነገሮች በጣም እየተወሳሰፉና ከባድ እየሆኑ ነው። እንግዲህ ግርምሽ ምንም ነገር ባይሆንና አደጋ ባይደርስበት ደስ ይለኛል። በተለይ ደግሞ ግን ባይሞት አደጋ ኦኬ ምንም አይደለም። ከዚህም በላይ ብዙ ፈተናና ስቃይ አሳልፈዋል ጽናትና ግርማ። ግን ደግሞ አሁን ላይ ያሉበት ነገር ትንሽ ከባድ ነው። ጽናት የመርሳት ችግር ስለሌለባት አባቷ ጉዳት ላይ እንደደረሰበትና በጩቤ እንደተወጋ ምናምን ይሄን ነገር ብትሰማ እርግጠኛ ላይ ትደነግጣለች ብዬ ነው የማስበው። ምክንያቱም ኦሬዲ እኔ ግርምሽ ባይሞት ደስ ይለኛል። እኔ ግን ካለበት ነገር አንጻር ይተርፋል አይተርፍም የሚለው ነገር እያሳሰበኝ ነው ማለት ነው። እስኪ እናንተስ ምን ትላላችሁ ውዶቼ? ግርምሽ ይሞታል ወይንስ አይሞትም? እኔ በጣም ስትረስ ውስጥ ገብቻለሁ ማለት ነው። ለምን ያለው ነገር ተስተካክሎ ግርምሽ የራሱን ትክክለኛ ህይወት እስከነ ልጁ በተረጋጋ መንፈስ ሳይኖር መሞት የሚባል ነገር የለም ማለት ነው። እና እንደዛ ነው ውዶቼ። ብቻ ግን ትንሽ በጣም ነው የሚያስጠላው። ምክንያቱም ይሄን ነገር እያሱ ካደረገው እርግጠኛ ነኝ ሮቤልን በግርምሽ እንደዚህ በመሆኑ ምክንያት እሱን ተጠያቂ ሊያደርግ ነው። ለምን ከጽናት አጠገብ እንዲረቅ ስለሚፈልገው ነው። ጽናት ጋር አብሮ እንዳይሆን ስለሚፈልግ ነው። ሮቤል ከጽናት በላይ በደንብ አድርጎ እያሱን ስለሚያውቀው ነው። እያሱ በጣም ከባድ ልጅ ነው፣ ተጠንቀቂው ምናምን እያለ ነግሯታል። ከዚህ በፊትም የነበረችው ሚስቱ ወይንም ልጅ ስትወልድ ነው በመውለድ ምክንያት የሞተችው ምናምን ብሎ ሁሉ ነገር ሲነግራት እያላት ያለውን ነገር አልሰማ ይሆናል እንጂ ይሄንን ነገር የሚላትን ነገር ቢሰማ እንደውም ጭራሽ አይቀመጥም። ራሱ ሮቤልን ነበር የሚገለው እያሱና እያሱ ለምን የመርሳት ችግሯን ተጠቅሞ ጽናትን እየተጫወተባትና እየቀለደባት ነው ያለውና ይሄን ነገር ደግሞ ጽናት እንድታቅ አይፈልግም እያሱ። እያሱ ልክ የእናቱ ልጅ ነው። በጣም ጨካኝ አረመኔ ማለት ነው። እና ከባድ ነው። ካሳለፈውም ነገር አንጻር ሊሆን ይችላል እንደዚህ መጥፎ ሰው የሆነው። ቢሆንም ግን ደግሞ ጽናትን ሊጠቀምባት አይገባም ነበር ማለት ነው። በእርግጥ ጽናት ናት እየተጠቀመችበት ያለችው። ምክንያቱም አባቷ ቢሮ ውስጥ ገብቷል ምናምን ሮማንን እንደፈለገች እያደረገቻት ነው። ለሷ ለጽናት በጣም ጠቅሟታል ማለት ነው። ግን እያሱ በጣም ተንኮለኛና እሷ ካሰበችው በላይ በጣም አደገኛ ሰው እንደሆነ ጽናት አልተረዳችውም። ራሷን ችግር ላይ ትጥላለች ብዬ ፈርቻለሁ። እስቲ እንግዲህ ቀጣይ በሚለቀቀው ላይ ምን እንደተፈጠረ ምናይ ይሆናል። ግርምሽ ግን መሞት የለበትም።